ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከሰሞኑ በተለያዩ የሀገሪቱ ክፍሎች የግዳጅ ወታደራዊ አፈሳ እየተካሄደ መሆኑ በስፋት እየተዘገበ መሆኑን ተከትሎ መከላከያ ትናንትና ባወጣው መግለጫ ሐሰት ነው፣ በግዳጅ የምናስገባው ዜጋ የለም የሚል ምላሽ መስጠቱ ይታወሳል። በዛሬው ዕለት በአማራ ክልል በደቡብ ጎንደር ዞን እብናት ወረዳ የሀገር መከላከያ ሰራዊትን የሚቀላቀሉ ወጣቶች አሸኛኘት እንደተደረገላቸው ተሰምቷል። የአማራ ማህበር በአሜሪካ በበኩሉ መንግስት በአማራ ክልልና በኦሮሚያ ክልል አንዳንድ አካባቢዎች እንዲሁም በአዲስ አበባ ከተማ በጅምላ እያካሄደ ያለውን የግዳጅ ወታደራዊ ምልመላ በጽኑ እንደሚያወግዝ የሚገልጽ መግለጫ አውጥቷል። ዝርዝሩን አጠናቅረናል። በደቡብ አፍሪካ ከ40 በላይ አዋቂና ታዳጊ ኢትዮጵያውያን ያለፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ሲያሰሙት በነበረው ጩኸት ዛሬ ሐሙስ ጠዋት በጆሃንስበርግ ፖሊስ መገኘታቸው ተሰማ። ከመካከላቸው እንግሊዝኛም ሆነ የአገሬውን ቋንቋ የሚናገር አለመኖሩ ጉዳዩን እንዳከበደው ተጠቁሟል። ተጨማሪ አለን። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው ብለዋል። ፖለቲከኞችን ሲኮንኑም አጀንዳቸውን የሚያንጸባርቁት በወታደራዊ ኃይል በማስፈራራት ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው ሲሉም ገልጸዋል። ሙሉ ዘገባውን የምናስደምጣቸው ይሆናል። አሜሪካና ዩክሬን በትራምፕ ግፊት ዋሽንግተን በጦርነት ከተመሰቃቀለችው ሀገር ውድ የሆኑ ብርቅዬ ማዕድናትን እንድታገኝ የሚያስችልና ዩክሬን በአንጻሩ የመልሶ ግንባታ ጥረቶችን ከአሜሪካ ለማግኘት የሚያስችላትን ስምምነት ተፈራረሙ። በስምምነቱም ኪየቭ ከተፈጥሮ ሀብቷ 50 በመቶ የሚሆነውን ለዋሽንግተን ገቢ እንደምታበረክት ተሰምቷል። ሌላኛው መረጃችን ነው። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በሁርሶ ኮንቲንጀንት ማሰልጠኛ ለአሰልጣኞች ሲሰጥ የቆየው የማመጣጠን ስልጠና ተጠናቀቀ። በስልጠናው ማጠናቀቂያ ተገኝተው የሥራ መመሪያ ንግግር ያደረጉት የማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ተርፋሳ ስልጠናው አዲስና ነባር አሰልጣኞች አንድ አይነት ተመጣጣኝ አቅም እንዲፈጥሩ የሚያደርግ ነው ብለዋል። አሰልጣኞች የሚሰጣቸውን የማሰልጠን ግዳጅ ሲፈጽሙ በእውቀትና በባህሪ እንዲሁም በአስተሳሰብ ላይ ተመሳሳይ ክህሎት እንዲኖራቸው ይፈለጋል ሲሉ ገልጸዋል። በቀጣይም አሰልጠኛው ከሚሰጠው የማሰልጠን ተልዕኮ አንጻር በርካታ ምልምሎችን ተቀብሎ ወታደራዊ ስልጠና ስለሚያካሂድ ከአሰልጣኞች የሚጠበቀው በስራ ኃላፊነታቸው ታታሪነት፣ ታማኝነትና ሐቀኝነት እንዲሁም በጋራ የመስራት ችሎታ ማዳበር መሆኑን አስገንዝበዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥ ስልጠና ኃላፊ ሌተናል ኮሎኔል ገነለው ቱላ በንድፈ ሐሳብ የግንዛቤ ትምህርትና በተግባር ላይ የአካል ብቃትና የውጊያ ትዕዛዝ የገለጻ አሰጣጥ ላይ ትኩረት ተደርጎ ስልጠና መሰጠቱን ገልጸዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት የማህበራዊ ትስስር ገጻቸው ላይ ለጥፈዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራት ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት የማነ ተችተዋል። የማነ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሰዋል። የአማራ ማህበር በአሜሪካ ከሰሞኑ በተደጋጋሚ ዜናዎች እየተሰሙበት ያለውን የግዳጅ ወታደራዊ ምልመላ ጉዳይ አስመልክቶ በዛሬው ዕለት ሚያዝያ 23 2017 ዓ.ም መግለጫ አውጥቷል። ማህበሩ በመግለጫው መንግስት በአማራ ክልልና በኦሮሚያ ክልል አንዳንድ አካባቢዎች እንዲሁም በአዲስ አበባ ከተማ በጅምላ እያካሄደ ያለውን የግዳጅ ወታደራዊ ምልመላ ዘመቻ በጽኑ እንደሚያወግዝ ገልጿል። የአማራ ማህበር በአሜሪካ የመስክ መርማሪዎች በቅርብ ሳምንታት ወጣት ወንዶችና ታዳጊዎች ላይ በድብደባና በዘፈቀደ እስራት በታገዘ ግዴታ ሰፊ አፈሳ እየተካሄደ እንደሆነ መዝግበዋል ያለው መግለጫው ይህ ድርጊት ህጻናትን ለውትድርና መመልመልን የሚከለክለውን ህግ ጨምሮ በርካታ የኢትዮጵያን የዓለም አቀፍ የሰብአዊነትና የሰብአዊ መብት ህግጋቶችን የሚጥስ ነው ብሏል። ማህበሩ ከወልዲያ፣ ከደብረ ታቦር፣ ከእብናት፣ ከሸዋሮቢት፣ ከሐይቅ፣ ከባህር ዳር፣ ከአዲስ አበባና ከናዝሬት አገኘሁ ያላቸው መረጃዎች የመንግስት ታጣቂዎች ማለትም የፌዴራል ፖሊስ፣ ሚሊሻ፣ አድማ ብተናና የአካባቢው አስተዳዳሪዎች ሰላማዊ ዜጎችን በግዳጅ ወደ ውትድርና ለማስገባት የተቀናጀ ጥረት እያደረጉ እንደሆነ ገልጸዋል ብሏል። ወጣቶች ከጎዳናዎች፣ የቡና መሸጫ ሱቆች፣ ገበያዎችና የሃይማኖት ተቋማት ከመሳሰሉ ህዝባዊ ቦታዎች እየታፈሱ ይገኛሉ። በአንዳንድ ቦታዎችም መንገዶችና ሰፈሮች ተዘግተው የቤት ለቤት ፍተሻ ይካሄዳል ያለው የማህበሩ መግለጫ ማህበራችን እንደደረሰው መረጃ በሐይቅ ከተማ ከ18 ዓመት በታች ያሉ ልጆችም ጭምር እየታፈሱ በግዳጅ እንደተወሰዱ አረጋግጠናል። ልጆቻቸው እንዲፈቱ ደፍረው ለመለመን የሞከሩ ወላጆች የጦር አዛዦችና የመንግስት ሚሊሻ መሪዎችን ጨምሮ በአካባቢው ባለስልጣናት ድብደባ ደርሶባቸዋል ሲል ገልጿል። አክሎም ይህ የግዳጅ አፈሳ ሀገርን
የመከላከል ተግባር አይደለም፣ የተስፋ መቁረጥ ድርጊት ነው ሲል ገልጿል። መግለጫው መንግስት እያደረገ ባለው ጦርነት ከፍተኛ ሽንፈት ከደረሰበት በኋላ ተማሪዎችን፣ የቀን ሰራተኞችን፣ የሃይማኖት ምሁራንንና የጎዳና ተዳዳሪዎችን ጭምር በማስገደድ ለውትድርና በመመልመል ያለቁበትን ወታደሮች ለማሟላት እየጣረ ይገኛል ያለ ሲሆን በአማራ ክልል እንደ ደቡብ ጎንደር፣ ምዕራብ ጎጃምና ደቡብ ወሎ ባሉ አካባቢዎች የሚኖሩ ወጣቶች አፈናውን በመፍራት ከቤት ንብረታቸው በገፍ እየተሰደዱ ይገኛሉ። ጉቦ በመክፈል ከአፈሳው ለማምለጥ ያልቻሉ ሰዎች በጊዜያዊ ማቆያ ቦታዎች ታስረው ወደ ወታደራዊ ማሰልጠኛ ማዕከላት እየተዘዋወሩ ይገኛሉ ብሏል። የማህበሩ መግለጫ በተለይም ሆን ተብሎ ለአካለ መጠን ያልደረሱ ህጻናት ላይ የሚደርሰው አፈሳና ወታደሮችን ለማሟላት የሚፈጸመው ማስገደድ፣ ማታለልና የተለያዩ ጥቃቶች የጦር ወንጀል ነው ሲል የገለጸ ሲሆን ሰላማዊ ሰዎች ላይ የሚያደርሰውን የሰው አልባ አውሮፕላን ድብደባ፣ የትምህርት መሰረተ ልማቶችን መውደምና የጅምላ ረሃብን ጨምሮ በሰፊው እየፈጸመ ያለው በሰው ልጆች ላይ የሚፈጸሙ ወንጀሎች ነጸብራቅ ነው። ይህንን ግፍ እየተሸከመ ያለው የአማራ ህዝብ ነው ሲል አክሏል። የአማራ ማህበር በአሜሪካ በዚሁ መግለጫው በጠቀሰው የመንግስት ድርጊት ላይ የዓለም አቀፉ ማህበረሰብ ዝም ማለቱ ገለልተኝነት ሳይሆን ተባባሪነት ነው ሲል አጽንኦት ሰጥቷል። እነዚህን የመብት ጥሰቶች የሚያሳዩ አያሌ መረጃዎች ቢኖሩም እንደ ዓለም ባንክና የዓለም አቀፍ የገንዘብ ተቋም IMF ያሉ ዓለም አቀፍ የገንዘብ ተቋማት ለአብይ መንግስት በቢሊዮን የሚቆጠር የገንዘብ ድጋፍ በማድረግ እየተካሄደ ያለውን የጥፋት ጦርነት እያስቀጠሉ ይገኛሉ የሚለው መግለጫው የዓለም ሀያላን ዝም ማለታቸው መንግስትን እንዳደፋፈረውና ድርጊቱን በማባባስ ኢትዮጵያን ወደ መበታተንና ወደ መፈራረስ እንድትሄድ እያደረጋት እንደሚገኝ ገልጿል። የዓለም መንግስታት፣ የሚዲያና የሰብአዊ መብት ተሟጋች ድርጅቶች ድርጊቱን እንዳላየ ማለፋቸውን እንዲያቆሙ እናሳስባለን ያለው የማህበሩ መግለጫ ዜጎችን በጅምላ በግዳጅ ለውትድርና መመልመል የመንግስት ጥንካሬ ምልክት ሳይሆን በመቶ ሺዎች የሚቆጠሩ ዜጎችን ህይወት የቀጠፈውን የዘር ማጥፋት ጦርነት ለማራዘም የሚደረግ የተስፋ መቁረጥ ሙከራ ነው ሲል የአማራ ማህበር በአሜሪካ በዛሬው ዕለት ባወጣው መግለጫ ላይ ገልጿል። በተያያዘ ዜና ከሰሞኑ በአማራ ክልል ወልዲያና ሐይቅ፣ በኦሮሚያ አዳማና ሸገር ሲቲ በርካታ ወጣቶች በግዳጅ ወደ መከላከያ እንዲገቡ እየተደረገ መሆኑን መረጃዎች እየጠቆሙ ይገኛሉ። መከላከያ በበኩሉ ትናንትና ባወጣው መግለጫ ሐሰት ነው፣ በግዳጅ የምናስገባው ዜጋ የለም ብሏል። በዛሬው ዕለት ደግሞ በአማራ ክልል ደቡብ ጎንደር ዞን እብናት ወረዳ የሀገር መከላከያ ሰራዊትን የሚቀላቀሉ ወጣቶች አሸኛኘት እንደተደረገላቸው ተዘግቧል። የንግድ ቤትን የበር ቁልፍ በመገንጠል ልዩ ልዩ ንብረቶችን የሰረቁ 3 ወንጀል ፈጻሚዎች እጅ ከፍንጅ ተያዙ። አንደኛው ወንጀል ፈጻሚ በፈጣን የፍትህ ችሎት በ6 ዓመት ከ6 ወር ጽኑ እስራት መቀጣቱን የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ አስታወቀ። ሚያዝያ 7 ቀን 2017 ዓ.ም የሸዋስ ሰጤ ተገኑ የተባለው ግለሰብ ፋንታውን ገለታውና ኪዳነ ማርያም ፋንታውን ከተባሉ ግብረ አበሮቹ ጋር በመሆን በኮልፌ ቀራኒዮ ክፍለ ከተማ ወረዳ 5 ልዩ ቦታው አየር ጤና አካባቢ ከሚገኝ የሴቶች ጸጉር ቤት በር ቁልፍ በመገንጠል 2 ካስክ፣ 1 21 ኢንች ቴሌቪዥን እና ሌሎች ንብረቶችን በመስረቅ የሰሌዳ ቁጥሩ ኮድ 3 አዲስ አበባ A48332 በሆነ ተሽከርካሪ ጭነው ወረዳ 1 ልዩ ቦታው ዘነበ ወርቅ አካባቢ የሰረቁትን ንብረት በማውረድ ላይ እንዳሉ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ እንደተያዙ ፖሊስ መምሪያ አስታውቋል። ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን በማደራጀት በአቃቢ ሕግ አማካኝነት ክስ እንዲመሰረትባቸውም አድርጓል። ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ አንደኛ ደረጃ ፍርድ ቤት ሚያዝያ 22 ቀን 2017 ዓ.ም ባስቻለው ፈጣን የፍትህ ችሎት የሸዋስ ሰጤ ተገኑ በ6 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኖበታል። ፍርድ ቤቱ የሁለቱን ተጠርጣሪዎች ጉዳይ እየመረመረ መሆኑን ገልጾ የሸዋስ ሰጤ ተገኑ የተባለው ወንጀለኛ በተመሳሳይ ወንጀል የምርመራ መዝገብ እንደተደራጀበት የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ገልጿል። የንግዱ ማህበረሰብም ሆነ ነዋሪው መኖሪያ አካባቢውን ሆነ ግቢውን ለወንጀል የሚያጋልጡ ችግሮችን በመለየትና ከፖሊስ ጋር ያለውን አጋርነት በማጠናከር ለወንጀል መከላከል ስራ ሚናውን መወጣት እንደሚጠበቅበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ከ40 በላይ ኢትዮጵያውያን በደቡብ አፍሪካ አንድ ቤት ውስጥ ተዘግቶባቸው በፖሊስ መገኘታቸው ተገለጸ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ጠዋት ማግኘቱን የጆሃንስበርግ ፖሊስ አስታወቀ። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምጽና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን 44 ናቸው። ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17ቶቹ ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማው ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የሀገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶንዶ ተናግረዋል። ኢትዮጵያውያኑ ስደተኞች
ካሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮን ፍለጋ በህገ ወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገ ወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎች ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣናትና ዓለም አቀፉ የፖሊስ ተቋም ኢንተርፖል ኢትዮጵያውያን ስደተኞችን በህገ ወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊት ገልጸው ነበር። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠሙ ክስተቶች ያሳያሉ። ከጥቂት ዓመታት በፊት ቢያንስ 64 ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ሲጓዙ ህይወታቸው አልፎ ሞዛምቢክ ውስጥ የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ የ30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱ ይታወሳል። ኢትዮጵያውያኑ በህገ ወጥ የሰዎች አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ሲጓዙ ከፍተኛ ገንዘብ የሚከፍሉ ሲሆን በመንገድ ላይ ከባድ እንግልትን እንደሚያልፉም ይናገራል። ስደተኞቹ ደቡብ አፍሪካ ከደረሱ በኋላም ያለበቂ ምግብና ውሃ ያለ ፈቃዳቸው በተጨናነቀ ሁኔታ በአንድ ስፍራ ታጉረው እንደሚቀመጡ ፖሊስ ከዚህ በፊት ማሳወቁ ይታወሳል። በዚህ ዓመት ጥር ወር ላይ በተመሳሳይ የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ በአንድ ቤት ውስጥ ታግተው የቆዩና ኢትዮጵያዊ ናቸው ተብሎ የሚታመኑ 26 ሰዎችን ማግኘቱን አስታውቆ ነበር። በቤት ውስጥ ከተገኙት ስደተኞች መካከል 15ቱ እርቃናቸውን የነበሩ ሲሆን በቤቱ አቅራቢያ የተገኙት ቀሪዎቹ 11 ደግሞ ጉዳት የደረሰባቸው መሆናቸውን ፖሊስ በወቅቱ ገልጿል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ ማይክ ዎልትዝ ከኃላፊነታቸው ሊለቁ ነው ተባለ። ዎልትዝ እና ምክትላቸው አሌክስ ዎንግ ከኃላፊነታቸው እንደሚለቁ ሮይተርስ ለጉዳዩ ቅርበት ያላቸው የመረጃ ምንጮችን ዋቢ አድርጎ ዘግቧል። ዋይት ሀውስ እስካሁን በጉዳዩ ላይ ያለው ነገር የለም። የ51 ዓመቱ ፖለቲከኛ የአሜሪካ ከፍተኛ ባለስልጣናት በየመን ላይ ስለሚፈጸም የአየር ጥቃት ሲግናል በተባለ መተግበሪያ መረጃ በሚለዋወጡበት ስብስብ ውስጥ የአትላንቲክ መጽሔት ዋና አርታይን በመቀላቀላቸው ለብርቱ ውዝግብ ተዳርገው ነበር። የመረጃ ልውውጥ የተደረገበት ሲግናል የመረጃ መለዋወጫ ቡድን ከጋዜጠኛ ጄፍሪ ጎልድበርግ በተጨማሪ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ እና የመከላከያ ሚኒስትር ፒት ሄግሴትስን የመሳሰሉ ከፍተኛ ሹማምንትን ያካተተ ነው። ጋዜጠኛ ጄፍሪ ጎልድበርግ ባለስልጣናቱ በየመን ጥቃት ስለሚፈጸምባቸው የጦር መሳሪያዎች ኢላማዎችና ጥቃት ስለሚፈጸምበት ጊዜ መረጃ መለዋወጣቸውን ዘግቧል። ጉዳዩ ከፍተኛ ውዝግብ ቢፈጥርም የዶናልድ ትራምፕ አስተዳደር ማይክ ዎልትዝን ሲከላከል ቆይቷል። የአትላንቲክ መጽሔት ዋና አርታኢ ባለስልጣናቱ መረጃ ወደሚለዋወጡበት የቻት ቡድን በመቀላቀላቸው ሙሉ ኃላፊነት እንደሚወስዱ የገለጹት ማይክ ዎልትዝ ከፍተኛ ጫና ውስጥ ገብተው ቆይተዋል። አሜሪካና ዩክሬን በትራምፕ ግፊት የማዕድን ስምምነት ተፈራረሙ። ዩክሬንና ዩናይትድ ስቴትስ በደረሱበት ስምምነት መሰረት ዋሽንግተን በጦርነት ከተመሰቃቀለችው ሀገር ውድ የሆኑ ብርቅዬ ማዕድናትን እንድታገኝ የሚያስችል ሲሆን ዩክሬን በአንጻሩ የመልሶ ግንባታ ጥረቶችን ከአሜሪካ ለማግኘት ስምምነት ተፈራርመዋል። ሁለቱ ሀገራት ስምምነቱን በዋሽንግተን ዲሲ የፈረሙት ከወራት ከፍተኛ ድርድር በኋላ ሲሆን የስምምነቱ ገጽታዎችን ለመቀየር የ11ኛው ሰዓታት ሀሳቦችና ሪፖርቶች ሊኖሩ ይችላሉ በሚል እስከ መጨረሻው ደቂቃ ድረስ እርግጠኛ አለመሆን ቀጥሎ ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ በየካቲት ወር በዋይት ሀውስ በተገናኙበት ወቅት በነበረው ከፍተኛ አለመግባባትን ተከትሎ የሀገራቱ ግንኙነት ሻክሮ ቢቆይም ይህ ስምምነት ግን በአሜሪካና ዩክሬን መካከል ያለውን ግንኙነት መሻሻል ያሳያል። ስምምነቱን ይፋ ያደረጉት የዩናይትድ ስቴትስ የግምጃ ቤት ሚኒስትር ስኮት ቤሴንት የዩናይትድ ስቴትስ እና የዩክሬን መልሶ ግንባታ ኢንቨስትመንት ፈንድ መፈጠር የትራምፕ አስተዳደር ነፃ፣ ሉዓላዊና የበለጸገች ዩክሬንን በረጅም ጊዜ ውስጥ ያማከለ የሰላም ሂደት ላይ ቁርጠኛ መሆኗን የሚያሳይ ምልክት ነው ሲሉ ተናግረዋል። የፕሬዚዳንት ትራምፕ ይህንን በአሜሪካ ህዝብና በዩክሬን ህዝብ መካከል ያለውን አጋርነት በዩክሬን ውስጥ ዘላቂ ሰላምና ብልጽግናን ለማምጣት ሁለቱም ወገኖች ያላቸውን ቁርጠኝነት ያሳያል ሲሉ ቤንሴት በመግለጫቸው አክለዋል። ግልጽ ለማድረግ የሩሲያ የጦር መሳሪያን በገንዘብ የደገፈ ወይም ያቀረበ ማንኛውም መንግስት አሊያም ሰው ከዩክሬን መልሶ ግንባታ ተጠቃሚ መሆን አይፈቀድለትም ብለዋል። የትራምፕ አስተዳደር ስለ ስምምነቱ ተጨማሪ ዝርዝር መረጃን ከመስጠት ተቆጥቧል። የዩክሬን ኢኮኖሚ ሚኒስቴር ዩናይትድ ስቴትስ ለፈንዱ በቀጥታ ወይም በወታደራዊ እርዳታ እንደምትሰጥና ኪየቭ ከተፈጥሮ ሀብቷ 50 በመቶ የሚሆነውን ለዋሽንግተን ገቢ እንደምታበረክት አስታውቋል።